ከራዲዮ ሞገድ ተነስቶ የቴሌቪዥን መስኮቶችን የተቆጣጠረው ከጋዜጠኝነት አልፎ የሚዲያ ኢምፓየር የገነባውና በሳቅና በቁም ነገር መካከል የኢትዮጵያን ምሽት የቃኘው እሱ ማን ነው? ሰላም ኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምንተርክላችሁ ስለ አንድ ተራ ጋዜጠኛ አይደለም። ዛሬ የምነግራችሁ ስሙ ብቻውን ብራንድ ስለሆነው በውዝግቦችና በስኬቶች መካከል ስላለፈውና የኢትዮጵያን ሚዲያ ታሪክ ለዘላለም ስለቀየረው ስለ ሰይፉ ፋንታሁን ነው። ከ97.1 የሬዲዮ ስቱዲዮ እስከ ኢቢኤስ የቴሌቪዥን ገናናነት የራሱን የራዲዮ ጣቢያ ባለቤት እስከመሆን ያደረገውን አስገራሚ የህይወትና የንግድ ጉዞ በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰይፉ ፋንታሁን ዛሬ የምናውቀው የቴሌቪዥን ኮከብ ከመሆኑ በፊት የኢትዮጵያ ሕዝብ የሚያውቀው በድምፁ ብቻ ነበር። በ1990ዎቹ መገባደጃ ላይ በኢትዮጵያ ራዲዮ ኤፍኤም 97.1 ላይ ሲመጣ አቀራረቡ አዲስና ለየት ያለ ነበረ። በወቅቱ የነበረው የሚዲያ አቀራረብ በጣም ቁጥብና ጥብቅ በሆነበት ዘመን ሰይፉ በሳቅ በጨዋታና ቀለል ባለ አነጋገር የሰማይንና የምድርን ርቀት ያህል ልዩነት ይዞ መጣ። በዚህ የራዲዮ ስቱዲዮ ውስጥ ሰይፉ በሚያቀርባቸው ዝግጅቶች በተለይም ሰይፉ ፋንታሁን ሾው በሬዲዮ ሰዎችን የማዝናናት ብቻ ሳይሆን ሰዎችን የማስጠጋት ልዩ ችሎታ ነበረው። ድምፁ በየታክሲው በየቤቱና በየሱቁ ይደመጥ ነበረ። ሰይፉ ሚዲያን እንደ አንድ መደበኛ ስራ ሳይሆን እንደ አንድ የጥበብ መድረክ ተጠቀመበት። በራዲዮ ቆይታው ከታዋቂ ድምፃውያን፣ ተዋናይና የጥበብ ሰዎች ጋር የነበረው ቀረቤታ ለወደፊቱ ትልቅ መሰላል ሆነውለታል። ሰይፉ ራሱን የገነባው ኢንፎቴይመንት በሚባለው ዘርፍ ነው። መረጃን ከአዝናኝ ሁኔታ ጋር አቀናጅቶ ማቅረብ። ብዙዎች እንደ ቀልደኛ ቢመለከቱትም ሰይፉ ግን ከቀልዱ ጀርባ ያለውን የንግድና የህዝብ ግንኙነት ሚስጥር ጠንቅቆ ያውቅ ነበር። በራዲዮ አየር ላይ የነበረው ተጽዕኖ ከፍተኛ ከመሆኑ የተነሳ ማስታወቂያ አስነጋሪዎች ወደሱ ይረባረቡ ነበር። ይህም ደግሞ ሰይፉ ከጋዜጠኝነት ባለፈ ወደ ሚዲያ ቢዝነስ እንዲገባ በር ከፈተለት። ሰይፉ ፋንታሁን በሰራተኝነት ብቻ መቆየት አልፈለገም። የራሱን ድርጅት ሰይፉ ፕሪንቲንግ ኤንድ አድቨርታይዚንግ በማቋቋም የራሱን ዝግጅቶች በራሱ ማምረትና ማስተዋወቅ ጀመረ። ይህ ውሳኔ በኢትዮጵያ ሚዲያ ታሪክ ውስጥ አንድ ጋዜጠኛ የራሱን ብራንድ ገንብቶ ወደ ባለቤትነት የተሸጋገረበት ትልቅ ምሳሌ ነው። ሰይፉ በራዲዮ ላይ በነበረው ዝና የቴሌቪዥን መስኮት ማግኘት እንደማይከብደው ያውቅ ነበረ። ነገር ግን ወደ ቴሌቪዥን ሲመጣ በኢትዮጵያ ታይቶ የማይታወቅ ሌት ናይት ሾው ይዞ ለመምጣት ትልቅ ዝግጅት እያደረገ ነበረ። ሰይፉ በራዲዮ የነበረው ዝና ወደ ቴሌቪዥን ለማሸጋገር ሲነሳ ዓላማው ተራ የቃለ ምልልስ ፕሮግራም ማቅረብ አልነበረም። በምዕራባውያን ዘንድ ሌት ናይት ቶክ ሾው እንደ ጂሚ ኪሜል እና ዴቪድ ሌተርማን የሚባለውን የዝግጅት አይነት ወደ ኢትዮጵያ ጭብጥ ቀይሮ ለማምጣት ነበረ። እንደ አውሮፓውያን አቆጣጠር በ2013 አካባቢ ከኢቢኤስ ቲቪ ጋር በመጣመር የጀመረው ሰይፉ ኦን ኢቢኤስ የኢትዮጵያን የቴሌቪዥን ልማድ ለዘላለም ቀየረው። ሰይፉ በመድረክ ላይ ሲወጣ የሚታይበት በራሱ መተማመን፣ የለበሰው ልብስ ግርማና የሚጠቀምባቸው ቀልዶች ተመልካቹን ከመቀመጫው ንቅንቅ እንዳይል አደረጉት። ከመጋረጃ ጀርባ የሚወጣበት ኢንትሮና የቀጥታ ባንድ ሙዚቃ ታጅቦ የሚጀምረው ዝግጅት በኢትዮጵያ ቴሌቪዥን ታሪክ ለመጀመሪያ ጊዜ ከፍተኛ ተከታይ ያስመዘገበ ሆነ። ሰይፉ ዝነኞችን ብቻ ሳይሆን ተራ ሰዎችንም ወደ መድረኩ በማምጣት ታሪካቸው እንዲሰማ አድርጓል። ሆኖም ግን ትልቁን የዜና አጀንዳ የፈጠረው ከሀገሪቱ ከፍተኛ ባለስልጣናት እስከ ታዋቂ የጥበብ ሰዎች ጋር የሚያደርጋቸው ቀጥተኛና አንዳንዴም አነጋጋሪ ቃለ ምልልሶች ናቸው። በንግዱ ዘርፍ ደግሞ ሰይፉ የራሱን ስም ወደ ብራንድ ቀየረው። ሰይፉ ፋንታሁን የሚለው ስም ብቻውን ለማስታወቂያ አስነጋሪዎች ትልቅ ዋስትና ሆነ። በዩቲዩብ ላይ በሚሊዮን የሚቆጠሩ እይታዎች በማግኘት በኢትዮጵያ ቀዳሚው የሚዲያ ሰው ለመሆን በቃ። ይህ ስኬት ግን በአንድ ቴሌቪዥን ጣቢያ ላይ ብቻ ተወስኖ እንዲቀር አላስገደደውም። ሰይፉ ፋንታሁን ካደረጋቸው ትልልቅ የንግድ እንቅስቃሴዎች አንዱና ዋናው የራሱን የራዲዮ ጣቢያ የመመስረት ህልም ማሳካቱን ነው።
ሰይፉ ፋንታሁን ሾው ብቻ ሳይሆን አሁን ደግሞ ኤፍኤም አዲስ 97.1 በተባለው ጣቢያ ላይ ከፍተኛ ድርሻና ተጽዕኖ ያለው የሚዲያ ባለቤት ለመሆን በቅቷል። ከዚህም ባለፈ የራሱን ዲጂታል ሚዲያና የዝግጅት ድርጅት በማጠናከር በኢትዮጵያ ውስጥ የግል የሚዲያ ኢምፓየር የገነባ የመጀመሪያው ጋዜጠኛ ለመባል በቅቷል። ሰይፉ ዛሬ ጋዜጠኛ ብቻ አይደለም፣ እሱ አሰሪ፣ የንግድ ሰውና የብዙ ወጣቶችም ደግሞ አርአያ ነው። የሰይፉ ፋንታሁን ጉዞ በስኬትና በሳቅ ብቻ የተሞላ አይደለም። እንደ ማንኛውም ተጽዕኖ ፈጣሪ የሚዲያ ሰው በሄደበት መንገድ ሁሉ ትችቶችንና ውዝግቦች አልተለዩትም። በተለይም የኢትዮጵያ ፖለቲካ በከረረበትና የማህበራዊ ሚዲያ ንቁ በሆነበት ዘመን ሰይፉ ለምን ይሄንን ጠየቀ ወይም ደግሞ ለምን ይሄንን አላነሳም የሚሉ ጥያቄዎች በየጊዜው ይነሱበታል። ሰይፉ በተለያዩ ጊዜያት ለገዢው መንግስት ያለላል ወይም ደግሞ ከባድ ጥያቄዎችን ከመጠየቅ ይልቅ ጨዋታ ያበዛል የሚሉ ትችቶችም ደግሞ ይቀርቡበታል። በተለይም ከሀገሪቱ ከፍተኛ ባለስልጣናት ጋር በሚያደርጋቸው ቃለ ምልልሶች ወቅት ተቺዎቹ ሰይፉ ሚዲያውን ለፖለቲካ ፍጆታ አሳልፎ ሰጥቷል ይሉታል። እሱ ግን ለዚህ የሚሰጠው ምላሽ ግልጽ ነው። የኔ ዝግጅት የመዝናኛ እንጂ የፖለቲካ ክርክር ወይም ደግሞ የፖለቲካ መድረክ አይደለም የሚል ነው። ይህች ምላሹ ራሱ ለብዙዎች ሌላ የክርክር አጀንዳ ሆና ቆይታለች። ከመጋረጃ በስተጀርባ ሰይፉ ፋንታሁን የቤተሰብ ሰው ነው። ትዳር የመሰረተውና የልጆች አባት የሆነው ሰይፉ የግል ሕይወቱን ከሚዲያ ግርግር ለይቶ ለመያዝ ይሞክራል። ብዙ ጊዜ ስለ ቤተሰቦቹ በዝርዝር አያወራም። በስራው ላይ ያለውን ቁርጠኝነት ግን ለልጆቹ እንደ አርአያነት እንደሚጠቀምበት ይናገራል። ሌላው የሚነሳበት ትችት ሌሊት የሚታዩ የውጭ ሀገር ዝግጅቶችን ኮርጇል የሚል ነው። ሰይፉ ግን ይህንን እንደ ስልት ነው የሚመለከተው። ዓለም አቀፍ አቀራረቦች ከኢትዮጵያ ባህልና ጨዋታ ጋር አዛምዶ ማቅረብ ትልቅ ጥበብ እንደሆነ በተግባር አሳይቷል። ሰይፉ አርቲስቶችን ብቻ ሳይሆን ተራ ሰዎችንም ወደ ዝነኝነት የመቀየር አስገራሚ ኃይል አለው። በሱ መድረክ ላይ የወጣ ሰው በአንድ ምሽት መላ ኢትዮጵያ የሚያውቀው ሰው የመሆን ከፍተኛ እድል አለው። ሰይፉ ፋንታሁን በኢትዮጵያ ሚዲያ ታሪክ ውስጥ እንደ አንድ ተራ ጋዜጠኛ ሳይሆን እንደ አንድ ተቋም ሊታይ የሚችል ሰው ነው። የሱ ጉዞ ከ97.1 የራዲዮ ስቱዲዮ ተነስቶ እስከ ግዙፍ የቴሌቪዥን ኢምፓየር ባለቤትነት የደረሰበት መንገድ ለሚቀጥለው ትውልድ የሚዲያ ባለሙያዎች ትልቅ መመሪያ ነው። ሰይፉ ያሳየው ትልቁ ነገር የግል ብራንድ እንዴት ወደ ትርፋማ ንግድ እንደሚቀየር ነው። ቀደም ሲል የነበሩ ጋዜጠኞች በደሞዝ ተቀጥረውና በስርዓት ታጥረው ይሰሩ ነበረ። ሰይፉ ግን የራሱን ዝግጅት በራሱ በማምረት ማስታወቂያ በማምጣትና የራሱን የሬዲዮ ጣቢያ ድርሻ በመያዝ የሚዲያ ነፃነትና የገንዘብ አቅም አብረው መሄድ እንደሚችሉ በተግባር አሳይቷል። ይህ ደግሞ ዛሬ በዩቲዩብ እና በሌሎች ዲጂታል መድረኮች ላይ ለሚሰሩ ወጣቶች ትልቅ መንገድ ከፋች ሆኗል። ሰይፉ ዛሬም ቢሆን የኢትዮጵያ ቴሌቪዥን እና የራዲዮ ንጉስ ሆኖ ቀጥሏል። የወደፊት እቅዱ ግን ከአንድ ፕሮግራም ባለፈ በኢትዮጵያ ውስጥ ትልቅ ዓለም አቀፍ ደረጃውን የጠበቀ የሚዲያ ማሰልጠኛና የማምረቻ ማዕከል የመገንባት እንደሆነ ይነገራል። ሰይፉ የፈጠረው የሰይፉ ፋንታሁን ሾው በየሳምንቱ እሑድ ምሽት በሚሊዮን የሚቆጠሩ ኢትዮጵያውያን በአንድ ላይ የማሰባሰብ ኃይል አለው። ይህ ደግሞ ለማንኛውም የሚዲያ ሰው የሚመኘው ከፍተኛ ደረጃ ነው። በመጨረሻም ሰይፉ ፋንታሁን በታሪክ የሚታወሰው በሳቅና በቀልዶቹ ብቻ አይደለም። እሱ የሚታወሰው በኢትዮጵያ የግል ሚዲያ ውስጥ ያለው ክፍተት በመሙላቱ ሰዎችን የማዝናናትና የማስተማር ጥበብ በማዋሃዱና ከምንም ተነስቶ በራሱ ጥረት የሚዲያ ባለቤት መሆን እንደሚቻል ስላሳየ ነው። በውዝግቦች ቢታጀብም በትችቶች ቢወረወርም ሰይፉ ፋንታሁን አሁንም ዛሬም በኢትዮጵያ የሚዲያ ሰማይ ላይ ደምቆ የሚታይ ኮከብ ሆኖ ይበራል። የሰይፉ ፋንታሁን ሾው ለእናንተ ምን ትርጉም አለው? ሰይፉን ይበልጥ የምትወዱት በራዲዮ አቀራረቡ ነው ወይስ በቴሌቪዥን ዝግጅቱ? እንዲሁም ደግሞ በሱ ላይ የሚሰነዘሩት ትችቶች ተገቢ ናቸው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ በግልጽ አስፍሩልን። ይህ ታዋቂው የሚዲያ ሰው ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳረሱ። እንዲህ ያሉ የዝነኞቻችን የህይወት ስኬትና ሚስጥር ለማግኘት ደግሞ ሰብስክራይብ በማድረግ ኢትዮጵያ ዴይሊ ቤተሰብ ይሁኑ። ሰይፉ ፋንታሁን ከምንም ተነስቶ በራሱ ጥረትና ጽናት የሚዲያ ንጉስ መሆን እንደሚቻል በተግባር አሳይቷል። በትችቶች መሃል ሳይደናቀፍ በውዝግቦችም ደግሞ ሳይቆም ዛሬም ድረስ የኢትዮጵያ ሚዲያ ግንባር ቀደም ተዋናይ ሆኖ ቀጥሏል። የእሱ ታሪክ ለማንኛውም ህልም ላለው ወጣት ትልቅ መማሪያ ነው። የዛሬው ዝግጅታችን ይህን ይመስል ነበረ። እናንተም እንደ ሰይፉ ለህልማችሁ የምትቆሙ ይሁን እያልን
በሚቀጥለው ፕሮግራማችን እስክንገናኝ ድረስ ሰላም።